እንግዲህ ሰሞኑን በጉጉት የጠበቅነው የፓውልና የጆሹዋ ቦክሲንግ ፋይት በሚገርም ሁኔታ በጆሹዋ ተቀጥቅጧል። ትላንት በጉጉት ሲጠበቅ የነበረው ቦክሲንግ እንግዲህ ከፓውልና ከጆሹዋ ተጠናቀቀ በጆሹዋ አሸናፊነት ማለት ነው። እና ልክ እንደዚህ እንደምታዩት ጥርሱ ነው በቃ ያረጋገፈው የፓውል ማለት ነው። መራ የነበረ ጆሹዋ ማለት ነው። ስለዚህ በጣም በሚገርም ሁኔታ ጥርሱን ራሱ አወላልቆ አረጋግፎ ማለት ነው ወደ ሆስፒታል እንዲገባ ያደረገው። ያ ደግሞ በጣም ከባድ ነበረ። በነገራችን ላይ ፓውል ይህን ፋይት እንትን ለማለት በጣም እና ልክ እንዳየ ነው ጆሹዋ በጣም ሙሉ በሙሉ ነው ከበር አድርጎ ያሸነፈው። እና የዓለም ሕዝብ በጣም በጉጉት ጠብቆት ነበር። ያው ከሌሊቱ 9 ሰዓት በሚያሚ ውድድሩ ተደርጓል። ግን ፓውል ጥርሱ ራሱ ረጋግፎ ሆስፒታል እንደገባ ነው የተነገረው። እና ከዚህም በፊት ማንም አላሰብም። ምክንያቱም ጆሹዋን ያሸንፋል የሚል ነገር እቅድም የለውም። ያው $100 ሚሊዮን ለሱ ብሎ ይሆናል ነው የሚባለው። እርግጥ $100 ሚሊዮን ያገኛል ቦክሲንጉን ራሱ ስለተሳተፈ። ያኛው ደግሞ ጆሹዋ $133 ሚሊዮን ያገኛል ማለት ነው። ለሁለት ይከፈላሉ ገንዘቡን። እና የሚገርም ነበር በጣም ጨዋታው ራሱ ልክ በጣም ያልታሰበ ጨዋታ ነበር። እንደዚህ አይነት ጨዋታ ማንም ያልገመተም። ከዚህም በፊት ያው 6 ራውንዶችን ሙሉ በሙሉ ከበር አድርጎ አሸንፎ ስለነበረ ጆሹዋ በዛ የተነሳ በጣም በሚገርም ሁኔታ ነበረ በጣም እየታየ የነበረው። Come on, Team Joshua, Team UK. Come on, come. My fucking nose is on the line. Thank you. Oh my gosh.